የት ልትጨፍሪ ትችያለሽ? እኔ ቸርች ውስጥ የት ልትጨፍሪ ትችያለሽ? ቸርች ውስጥ ቸርች ውስጥ ቸርች ውስጥ ቸርች ውስጥ Everybody say Lord, we want የት ልትጨፍሪ ትችያለሽ? ቸርች ውስጥ 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 ምን ይባላል? እኔ ለ10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። ማርያምን ነው የምላት። እማላደርገው ፕሮቴስታንቶች ወንድሞች ስለምጠላ አይደለም፣ ሃይማኖቴን እፍቄ ስለማውቀው አምነዋለሁ። ያመንኩትን አውቀዋለሁ። እግዚአብሔርም ስለፈቀደ እኛም ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ ይሁን። ባሪባላ ባዱባ ጄሌቬስቴ ክሬዴሌቬስቲን ይውላችሁ እግዚአብሔርን አቀ መልካም። ይሄንን ቋንቋ ከዚህ በፊት እኔ እናገረው ነበርና ይሄንን ቋንቋ እንዴት ነው የምናገረው ብዬ በተደጋጋሚ ጠይቅ ነበር። ይሄንን ስጠይቃቸው ከእግዚአብሔር ጋር ሚስጥር ነው የምታወራው ይላል። ከእግዚአብሔር ጋር ሚስጥር ማወራ ከሆነ እኔ ማላቀውን ጥያቄ እግዚአብሔር ለራሱ ከራሱ ጋር እያወራልኝ እኔ ምን እንደለመንኩትና ምን እንደጠየኩት አላቀም በሚል ከእግዚአብሔር ጋር ማላቀውን ቋንቋ አላወራም ብዬ ነው። ከዛም ቀሪ ጨለማማ እንደመውጫ ምክንያት የሆነኝ ይሄ ነው። አርቲስት ሸዋፈራው ደሳለኝ አርቲስት እንደሆን ካውቃለሁ። ካራክተር እየተጫወትክ ካልሆነ ወይም ደግሞ አክቲንጉን እየተወንከው ካልሆነ ትርጉሙን ካወቀው ጠይቃለሁ፣ ትርጉሙን መልስልኝ። ካልሆነ ግን አሁን ያወራኸው ምንድነው ብትነግረኝ በጨዋነት ደስ ይለኛል። ይህንን ቪዲዮ ሼር ዱት ኮፕሊንግ አድርጋችሁ ለአርቲስት ሸዋፈራው ደሳለኝ አድርሱልኝ። ካልሆነ ግን አንተም ትርጉሙን ካላወቀው እውነት በድፍረት እነግርሃለሁ ብዬ አጋንንታዊ ቋንቋ አድርሱልኝ። ኦርቶዶክሳዊ ከሆንክ እመነኝ፣ ይህንን ቪዲዮ ካየው በኋላ ኮሜንት ሳጽፍ አትወጣም። እመኔ ነው የምልህ። ግሩም ኤርሚያስ እንኳን ችሎ ማይሰራውን ፊልም ነው ማሳይ። ብራዘር ተከታተለኝ። ስለጸለይክ አይደለም፣ መልካም ስራ ስላለ ስለጾምክ ስለጸለይክ አይደለም ኢየሱስ የወደደ። ሁለተኛውንም ላሳየህ። ኢየሱስ ጌታ ማነው? ተጠባቂ በሌላ በማንም የለም። ኢየሱስ መልክቱ ይሄኛውም ሰው አንድ ሰው ናቸው። ልብሱም ጫማውም ምኑንም አልቀየርም። እዚህኛው ጋር ፊቱ እንዳይታይ ከልሎ ማለፉ ነው። እዚህ ጋር ደግሞ ፊት ለፊት እየተቀረጸ እንግዲህ እንዳያችሁት ሁለቱም አንድ ሰው ነው። ግን መንገድ ላይ የሚሰብኩት ሰዎች ግን የተለያዩ ናቸው። እነዚህ ሰዎች መንገድ ላይ ወንጌል እንሰብካለን የሚሉ ሰዎች ሁልጊዜ ድራማ እንደሚሰሩ እንናገራለን። ከዚህ በፊት እንደው የሆነ ድራማ ሰርተን ነበረ ላሳያችሁ። ኢየሱስ ወዳል ዞር ባይልልኝ አይደል? ታዲያ እዚህ ቪዲዮ ላይ መጥቶ እንደዚህ ብሎ ሰራ ይሰው ወንድም ያያ የሰራችሁት ድራማ ደርሶኛል። ወንጌል እናንተ የሰራችሁት አይነት ድራማ መስሏችሁ ከታያችሁ ወንጌል ድራማ አይደለም። ተመልከቱ እንግዲህ እነዚህን ድራማዎች የሚሰሩት ኦርቶዶክሳዊ የሆኑ ሰዎች፣ ሌላ ሃይማኖት ውስጥ ያሉ ሰዎች ፕሮቴስታንት ላይ ጥላቻ እንዳላቸው፣ ወንጌልን መንገድ ላይ እንሰብካለን የሚሉ ሰዎችን እንደሚጠሉ፣ እንደሚገፏቸው፣ እነሱን የሆነ ነገር እንደሚያደርጓቸው ለማሳየት ነው ይሄንን ነገር የሚሰሩት። ግን እርስ በርሳቸው ፊልም ነው የሚሰሩት። እነዚህ ሰዎች ተደራጅተው ነው ፊልም የሚሰሩት። እነዚህ ሰዎች ጓደኛሞች ናቸው። አብዛኞቹ ብዙ ጊዜ አብረው ነው የሚሰሩት። ስለዚህ የሆነ ሰውንም እንዲሁ ይተናኮላሉ። ከገጠማቸው ያንን ሰው ቪዲዮ ይቀርጻሉ። ማንም አይጠይቃቸውም። የአንድን ሰው ፕራይቬሲ ተጋፍተው ምንነቱ ሳይጠየቅ ቪዲዮ ተቀርጾ ፖስት ይደረጋል። ስድቦች ፖስት ይደረጋሉ። ተመልከቱ። ኢየሱስ ጌታ እንደምትመለከቱት ጥርት ባለ ድምጽ ከሩቅ ተመሳሳይ ያልሆነ ቦታ ላይ በቮይስ ኦቨር ጭምር እየሰሩ ራሳቸው እየተሳደቡ እንግዲህ እነዚህ ሰዎች ሌላ ሃይማኖት ኦርቶዶክስ ሃይማኖት ከኦርቶዶክስ ውጭ ያሉት ሌሎች ሃይማኖቶች እነሱ ላይ ጥላቻ እንዳላቸው እንደሚሳደቡ ባገኟቸው ቁጥር ለማሳየት ብዙ ፊልሞችን ይሰራሉ። እንግዲህ ከፊልሞቹ ሌላኛው ይሄ ነው። ተመልከቱት። ኢየሱስ ክርስቶስ ያስመልጣል። ኢየሱስ ይወዳል። ኢየሱስ ያስመልጣል። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ አንድ ሰው እንግዲህ ብርጭቆ ይዞ ታክሲ ተራ ላይ እየጠጣ ማለት ነው። ታክሲ ውስጥ እየጠጣ ሊሄድ ነው። እኔ አንዳንድ ጊዜ ነው ማለት እናንተ ከየት አካባቢ ነው የመጣችሁት ማለት እኛን ህዝቡን እንዴት ነው የምታዩት? ጴንጤ ከሆንክ ይሄንን ቪዲዮ እርግጠኝነት ሼር ታደርጋለህ። ለምን እነዚህ ሰዎች የማይወክሉ ከሆነ ትናገራለህ ማለት ነው። ይወክሉኛል ካልክ ተመሳሳይ ነህ፣ አይመለከተኝም ነው ማለት። መንገድ ላይ አቧራ ላይ እንበረከካሉ፣ ዝናብ ላይ ምናምን በቃ አለ አይደል? ይሄንን ፊልም የሚያምን ሰው አለ።
እውነታቸውን ነው እኛን ይጠሉናል ብሎ የሚያስብ ሰው አለ። መንገድ ላይ በተለይ መስቀል እንደዚህ ያደረገ ሰው ሲያዩ ሄደው ይተነኩሳሉ። ካህናት የጠመጠሙ ቆብ ያደረጉ ካህናት ላይ ይሄንን ሁሉም ሰው ያውቃል። አንድ ሰው የንግድ ቦታው ላይ ሄደ ሰዎች እንዳይመጡ እዛ ጋር ስፒከር አድርገህ አንተ ከሱ ጋር የተጨቃጨቅ ሰዎች እንዳይገዙት እያደረግ እንዴት ነው ያ ሰውዬ ካንተ ጋር ማይጣለው? ቢዝነሱን እያበላሸበት ከዛ ወንጌልን ጥላቻ ነው ብለህ ደግሞ እዚህ ጋር መተህ ትናገራለህ። በዚህ በዲጂታል ዓለም መሀል አዲስ አበባ ላይ መሀል ቦሌ ላይ የእናንተ ጩኸት እንደ ፌዝ ነው የሚታየው። እያንዳንዱ ሰው በስልኩ ላይ የሚያየውን ነገር በቤቱ በቲቪ ዋቴቨር የሚያየውን ነገር ውጪ ላይ ወጥተህ የምትጮህበት ስራ እንደማስፈታት ነው የሚቆጥረው። መሀል ከተማ ላይ ሱፍህን እየለበስክ መጮህ ከረብሻ የዘለለ ነገር የለውም። ይሄን አስረግጬ እነግራለሁ እና ፊልማችሁን አቁሙ ነው የምላችሁ። ይሄንን ነገር አንደርስታንድ ማታረጉ ሰዎች ስቲል ካላችሁ እኔ እናንተን ጭንቅላት እንግዲህ ምን እንደምለው አላውቅም። በፐርሰንትም ባስቀምጠው ስለሚከብድ ዝም ብለን ነው የምናልፈው። ግን ከዚህ በኋላ እንዲህ አይነት ድራማዎችን የምታዩ ኦርቶዶክሳውያን የእውነት ድራማ እንደሆኑ መኑ ነው የምላችሁ። እና እዚህ ጋር ድረስ ከሰማኸኝ አጨብጭብ ነው የምልህ፣ ለድራማው አጨብጭብ ነው የምልህ። በቃ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስከሪ ላይ ቁጥሩ ራሱ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ዲር ተመስገን ይላል። አካውንት ይላል። yes አንብበው እስኪ 100 ቢሊዮን 568 ሚሊዮን 297 የኳላ የምትመለከቱት ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል፣ ድንገት ቴክስት አድርጎልኛል ብሎ ተናግሯል። ምስክርነት ተሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኳላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው ቁጥሮቹ። ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ነው ማይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር አንድ ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለው። አይኖ እረዳለሁ ፈጣሪ ነው ገንዘብን የፈጠረውና ይነሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉት ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮች ውስጥ ማለትም ብዙ ሰው በአሁኑ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይሄንስ ነገር እንዴት ተመለከታችሁት የሚለውን ኮሜንት ላይ አስቀምጡልኝ። ይገርማል። ስህተት ሊፈጠር ይችላል በእንደዚህ አይነት አጋጣሚዎች። ነገር ግን ያንን ነገር ቀርጾ ከእንደገና ሶሻል ሚዲያ ላይ ፖስት ማድረግ ራሱ ብዙ ሰዓት ነበር ሪላይዝ ለማድረግ ይሄንን ነገር ስህተት መሆኑን ለማመን ማለት ነው። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮች ያረጋሉ። እጅግ በጣም ኃይል ይባል የሚገባው ነገር ነው። ሐሳባችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የገረመው። ድንኳን አንጥልም አይደለ? ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ልጄ እንደኔ እንዲኖር አልፈልግም። እንደኔ ስል አዎ ጥሩ ነው እኔ ያው የምኖረው በቃ እሱን ነው አይደለም። ልጄ ስለ ሀገሬ ማለት ነው፣ ትውልዱ ማለት ነው። ኢትዮጵያ እንደ ትናንት እንደኖር ነው እንኖር እንዴ? እንኖር ትናፍቃላችሁ? እኔ በበኩሌ አልፈልግ። እኔ የምለው የቴዲ አዲሱ አልበም ውስጥ መዝሙር አለ እንዴ? ከትራኮቹ መካከል ስንተኛ ላይ ነው መዝሙር ያለው? ምን ነው ፓስተሮች በየቸርቹ እንዴ ምንድነው? በጣም እኔ እያያችሁት ነው ግን በጣም ብዙ ፓስተሮችና ነቢያት ያውም በሚዲያም እንዲሁም በቸርች ውስጥ ምናምን ስለዚህ አልበም በጣም ብዙ ነገር እያወሩ ያው እየተቃወሙ ምናምን ማለት ነው። ምንድነው የሆነ የቆየተ እምነት ስራ አለው እንዴ አልበሙ ማለት ምንድነው? እንደዚህ መንፈሳዊ ስራ ነው እንዴ?
ምንድነው ይሄ ነገር አልገባኝም። የዳስታል መንፈስ የተወጋ እኛ የወንጌል አማኞች ሕያዋን ነን። እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው። እኛም ሕያዋን ነን። እሺ ጴንጤ ዘፈን አይሰማም አይደለ? በደንብ ነው እንጂ የምትሰሙት። ይሄው የዳስጣል መንፈስ የተወጋ ይሁን እያለ የቴዲ አፍሮን 18ቱንም አልበም ኮምኩሞ መጥቶ እዚህ ጋር መጥቶ እየተቃወመን ያለው እንደምታዩት ማለት ነው። በነገራችን ቴዲ አፍሮ ስለ ፕሮቴስታንት አልዘፈንም እንድታውቀው ያህል ማለት ነው። እዚህ ጋር መጥቶ የሚያስጮህ ምንም አይነት ምክንያት የለም። ፖለቲካዊ አድርገው ይሹን ካልወሰድከው ማለት ነው። ኢትዮጵያ ደግሞ ምናልባት ነው የሞተች እየከሰረች ያለችው እናንተ አይነት መሰሎቹ አጭበርባሪ ዱርዬዎች ወንጌላውያንን የሚሩ ወንጌላውያን ሐሰተኛ ነቢያት ኢትዮጵያ ውስጥ ከተሰማሩ በኋላ ነው ኢትዮጵያ እንደ ሀገር እንደ ኢኮኖሚ እየከሰረች ያለችው ማለት ነው። ሐሰተኞች ከተሰማሩ በኋላ ነው። ይሄ ሊታወቅና ሊሰመርበት ይገባል። እግዚአብሔር ልቦና ያስጣችሁ። እንዳለ በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ። ከኦርቶዶክስ ላይ ከገድል ጋር አብረ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለች። አታጭበርብር። ሄደህ የምታጭበረብረውን ፖለቲካ አትስራ። ይደዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋኛ ነን አላችሁ? ምን ነው ክርስቶስን በእኛ ቁጥጥር ስር ነው ያለው፣ እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድን ነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው።